Did you guys miss me? I know. የምን ሰዓት እንደሆነ ታውቃላችሁ? Go get your snacks. እኔ I have my tea. የዛሬው ታሪክ በጣም የሚጨንቅና የሚያስፈራ ታሪክ ነው. So go get your tea. መብራቶቻችሁን አብሩ. Get ready cuz it's scary story time. Alright. ሻይ ውስጥ ዝንጅብል አለ፣ ነጭ ሽንኩርት አለ፣ ትክትክ ብሏል. And I'm drinking that because ሰሞኑን የገባው ኢንፍሉዌንዛ ይሁን ኮሮና I have no idea. በጣም ክሪቲካል ነው. ሶ ሁላችሁም ቴክ ኬር። የሆነ ከባድ ወረርሽኝ ነው የገባው። ሶ ኦሪጂናሊ ይሄ ታሪክ የተነገራት ለሳቫና ነው፣ ግን ነጋሪዋ ሴት ስሟ እንዲጠቀስ አትፈልግም። ሶ አኖኒመስ። ይሄ ታሪክ የተፈጠረው 12 ዓመቴ ላይ ነው። ከእናት ከአባቴና ከ8 ዓመት እህቴ ጋር ሆነን ቫኬሽን እንወጣለን። ለመዝናናት ልንሄድበት ያሰብንበት ቤት ታዲያ አንድ ትልቅ ጫካ ውስጥ የሚገኝ በእንጨት የተሰራ ሰፊ ቤት ነበር። በጣም ደስተኛ ነበርን። እንደዚህ አይነት የቤተሰብ ጊዜ ካሳለፍን ቆይተናል። የጫካው ቤት ደረስን። ቤት ውስጥ ገባን። ለእያንዳንዳችን ለብቻችን ክፍል ስለነበረ ሻንጣዬን ይዤ ወደ ክፍል ሄድኩኝ። የእናትና አባቴ እንዲሁም የእህቴ ክፍል በመስኮት በኩል አስፋልቱን ነው የሚያሳየው። የኔ ክፍል ግን ጥቅጥቅ ያለውን ጫካ ነው የሚያሳየው እና በእኔ ክፍል መስኮት በኩል አንድ ቤት አለ። ቤት ውስጥም ትንሽዬ ጭላንጭል መብራት ይታየኛል። እንደገና ብዙ እንስሳቶች ሲቦርቁ ነበር። እንስሳትን በጣም ነው የምወደው። ጫካ ውስጥ እንደምንሄድ ሳቅ ለእንስሳቶች የሚሆን ብዬ የተወሰኑ ካሮቶችን በቦርሳ ይዤ ነበር የመጣሁት። ታዲያ ከያዝኳቸው ካሮቶች ውስጥ የተወሰኑትን ይዤ ከቤት ወጣሁ። ስወጣ እናትና አባቴ አላዩኝም። ወደ ጫካው ገባ። ታዲያ ትንሽ ሄድ እንዳልኩኝ ጫካ ውስጥ ከኛ ቤት ፊት ለፊት ካየሁት ቤት ውስጥ 2 ወንዶች ልጆች ወጡ። ወደ እኔ መጡ። በጣም ደነገጥኩኝ። መጀመሪያ ሰው አላየሁም ነበረ። ተዋወቅን። ጃክ እና ጄክ ይባላሉ። ከዛም አብረን ለመጫወት ወስነን ወደ ጫካው ውስጥ ጥቅ ወዳለው ፓርት መሄድ ጀመርን። ታዲያ መጀመሪያ ስወጣ ወደ ምሽት 11 ሰዓት አካባቢ ነበር። በኋላ ግን ፀሐይ እየጠለቀች መጣች። 12 ሰዓት አለፈ። ከምሽቱ 1 ሰዓት ሊሆን ሆነ። ታዲያ እኔም ወደ ቤት መመለስ እንዳለብኝ ተሰማኝና ወደ ቤት መመለስ አለብኝ አልኳቸው። እነሱ ግን እንደዛ ስላቸው ምንም ባልሰማ ኢግኖር አደረጉ። ግራ ገባኝና ወደ ኋላ ብቻዬን መመለስ አልፈለኩም። ረጅም መንገድ ስለመጣን ዝም ብዬ አብሬያቸው መሄድ ጀመርኩ። ብቻ እያወራን እየተጫወትን ጥቅጥቅ ወዳለው ጫካ ውስጥ ገባን። የሆነ ሰዓት ታዲያ ሙሉ ለሙሉ ጨለማ ሰፈነ። ያን ጊዜ ታዲያ 2 ወንዶች ድንገት ፖዝ አድርገው ቆሙ። ሲቆሙ ግራ ገባኝ። ምን ሆናችሁ ነው አልኳቸው። ጸጥ አሉ። ምንም ነገር ካፋቸው አልወጣም። ከዛ ሁለቱም ወደ አንድ አቅጣጫ እኩል ዞሩ። እነሱ ወደ ዞሩበት አቅጣጫ ስመለከት ታዲያ አንድ ረጅም ቀጭን ፊቱ የማይታይ ጥቁር በጥቁር የሚመስል የሰው ፍጥረት ያልሆነ ግን ሰው የሚመስል ከኛ ቁመቱ 10 እጥፍ የሚበልጥ ሰው መሰል ፍጡር ቆሟል። በጣም ደነገጥኩኝ። ታዲያ ትቻቸው ተመልሼ ወደ መጣሁበት ሩጫዬን ቀጠልኩኝ። ሳላቋርጥ እየሮጥኩኝ ጫካ ውስጥ ወደ ተከራየንበት ቤት ደረስኩኝ። ወደ ውስጥ ገባሁ። እየተንቀጠቀጥኩ ነበረ። አፌ ተሳስሯል። እንባን ባያለኝ ጫካ ውስጥ ስላየሁት ነገር ለእናቴ ነገርኳት። እናቴና አባቴ በጣም ተቆጡ። ለምን ብቻዬን እንደወጣሁም ጠየቁኝ። ቃል ማውጣት አቃተኝ። መመለስ አልቻልኩም። በጣም ደንግጫለሁ። እናትና አባቴ ብቻዬን እንዳልወጣ አስጠንቅቀውኝ በነጋታው ቤት ውስጥ አስቤዛ ስላለቀ ገዝተው ሊመጡ እናትና አባቴ ወጡ። እኔና እህቴ ብቻ ነበርን ቤት ውስጥ የነበርነው። ታዲያ አንድ ፎቅ ወደ ላይ ወጥተን ቁጭ ብለን ቲቪ መመልከት ጀመርን። በድንገት ግን መብራቱ ጠፋ። ቲቪው ጠፋ። ሁሉም ነገር ጸጥ አለ። ልቤ በጣም ይመታ ጀመር። ያ ስሜት የተሰማኝ ጫካ ውስጥ እያለሁ ነው። ለህይወቴ ስሮጥ ወደ መስኮት ስመለከት ያንን ጥቁር ሰው መሳይ ፍጡር አየሁት። ተመለከተኝ። ላታምኑኝ ትችላላችሁ። ፈገግ አለ። እህቴን እጇን ይዤ ስልክ ወደሚገኝበት ቦታ እየሮጥኩ ሄድኩኝና ለእናቴ ደወል። እናቴን በፍጥነት እንድንደበቅና በደቂቃዎች ውስጥ ቤት እንደሚደርሱ ነገሩን። ተደበቅን። የተርበተበትኩ ነበረ። እህቴ እጅግ በጣም ግራ ተጋብታለች። እኔ ያየሁትን ነገር እሷ ያየችው አልመሰለኝ። ብቻ ስላላየችው እያመሰገንኩ ተደብቀን ቆየ። እናትና አባቴም ወዲያው ደረሱ። ፖሊስ ተጠራ። ታዲያ እዛ አካባቢ ሲያጣሩ ጎረቤታችን ያልናቸው ሰዎች 2 ልጆች ነበሯቸው። ታዲያ እነዛ 2 ልጆች ከሞቱ ዓመታት አልፏቸዋል። ጥልቁ ጫካ ውስጥ ነበር ሞተው የተገኙት። እዛ ቤት ያሉት እናትና አባት ሲጠየቁ 2 ልጆቻቸው ከሞቱባቸው እንደቆዩ ከመሞታቸው በፊት ግን ጠፍተውባቸው ረጅም ጊዜ ሲፈልጓቸው ቆይተው ጫካ ውስጥ ሞተው እንዳገኛቸው ነው የተናገሩት። ክው ብዬ ቀረው። ማመን አልቻልኩም። እንዴት ላሳምን? ይሄን ነገር እንዴት ልናገር? ከልጆቹ ጋር እንደተጫወትኩ ረጅም መንገድ አብሬያቸው እንደሄድኩኝ ጥቁሩን ፍጥረት መጀመሪያ እነሱ እንደሆኑ ያዩት ከዛ በኋላ እኔ ዞሬ እንዳየሁት እንዴት ብዬ ላስረዳ?
እናትና አባቴ በጣም ስለደነገጡ እቃችንን ቶሎ ቶሎ እንድንሰበስብ ጠይቀውን ሁላችንም እቃችንን ሰብስበን ከዛ ቤት ወጣን። ከዛ ቤት በመውጣት ላይ እያለን ራሱ በመስኮት ያንን ጥቁር ሰው መሳይ ፍጡር አይቼዋለሁ። እያየኝም ፈገግ ሲል ነበር። ቤቱን ለቀን ከወጣን በኋላ ለቀናት ጥሩ እንቅልፍ አልተኛውም ነበር። ይህ የኔ እውነተኛ ታሪክ ነው ትለናለች ባለ ታሪኩ። ከነጭ ሽንኩርት በላይ ታሪኩ ይለበልባል። ጀስት ቪዲዮን ከመጨረሴ በፊት ብዙዎቻችሁ ስለ ፕራይቬት እና ግሩፕ ክላስ የጠየቃችሁኝ ያላችሁ፣ ፕራይቬት ክላሳችን ሞልቷል፣ ግሩፕ ክላስ ግን ክፍት ነው፣ መመዝገብ ትችላላችሁ። የአብ አካዳሚ ብላችሁ ጉግል ላይ ሰርች አድርጉ ታገኙኛላችሁ። እኛ የምናስተምረው ቋንቋ እንግሊዘኛ ቋንቋ ከቤታችሁ ሆናችሁ ነው። ኦንላይን በስልክና በኢንተርኔት ብቻ። ክረምት ላይ ተማሪዎች ካላችሁ ቋንቋችሁን ማዳበር የምትፈልጉ ከሆነ በሳምንት 3 ብቻ በቀን 2 ሰዓት ለእኛ በመስጠት ቋንቋችሁን ማዳበር ትችላላችሁ። በዝናብ የትም መሄድ ሳይጠበቅባችሁ ፕራይቬት ክላስ እየተመዘገባችሁ መቆየት ትችላላችሁ። ያሉን ተማሪዎቻችን ሲጨርሱ ወዲያውኑ እናስገባችኋለን። ግሩፕ ክላስ ግን ክፍት ነው፣ ወዲያውኑ መጀመር ትችላላችሁ። እወዳችኋለሁ። ደህና ደሩ።